ከመቅደስና ከመንግስተ ሰማያት ማን ይበልጣል? ከመቅደስና ከመንግስተ ሰማያት ማን ይበልጣል? ሰሞኑ ከሃይማኖታዊ ጉዳዮች ጋር በተያያዘ ኮሜዲያን ያስተላለፈው መልእክት። አንተም ስለ ሙስሊሞች ያለን አቋም ያሳውቅ። ስለ ሙስሊም እንዲሁም ከዚሁ ከሃይማኖታዊ ጉዳዮች ጋር በተያያዘ የህግ ባለሙያው እንዲህ ሲሉ መልእክትን አስተላልፈዋል። ሰሞኑን መነጋገሪያ ከሆነው ከእፎይ ጉዳይ ጋር በተያያዘ የተወሰነ ነገር ለማለት ነው የመጣሁት። ሰላም የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ብዙ ሰላም ሊሆንላችሁ እንመኛለን። ዛሬም በአዳዲስ ቪዲዮዎች በአዳዲስ መረጃዎችና ጉዳዮች ዳግም ተገናኝተናል። አብራችሁን እስከ ፍጻሜ ድረስ እንድትቆዩ በአክብሮት እንጋብዛችኋለን። ከኛ ጋር ታዲያ አብራችሁ ስትቆዩ እንደተለመደው ቪዲዮ ላይክ በማድረግ እንድትጀምሩ ይሁን። በምትመለከቷቸው ቪዲዮዎችና ጉዳዮች ሀሳቦችና መረጃዎች የሀሳብ መስጫ ሳጥን ላይ ሀሳባችሁን እንድታስቀምጡልን ይሁን። ወደ ቪዲዮቻችን እንገባለን። ወደ ቀዳሚው ቪዲዮችን ስናልፍ የምናገኘው ብዙ ጊዜ የሚነሳ ጥያቄ ወይም ደግሞ ግርታን የሚፈጥር ነው። ዕፀ በለስ ለምንድን ነው የተፈጠረችው? ዕፀ በለስ ባትፈጠር ኖሮ እኮ አዳምና ሔዋን አይበሉም ነበረ፣ ከዚያም የሰው ልጅ ወደ ምድር አይጣልም ነበረ የሚሉ ሀሳቦች ይነሳሉ። ለዚህ እስኪ ምላሽን የሚሰጠንን አንድ ቪዲዮ እንመልከት። ዕፀ በለስ ግን ለምን ተፈጠረች? እንደው እኮ እግዚአብሔር አምላክ ዕፀ በለስን ባይፈጥር አዳምና ሔዋን የማይበሏትም እኛም እዚህ ሁሉ ጉስቁልና ውስጥ አንገባም የሚል ጥያቄ የሚያነሱ ሰዎች ገጥሟቸው ያውቃሉ? እውነታው ግን እሱ አይደለም። ለአዳም ጥፋት ተጠያቂው አዳም ብቻ ነው፣ ወይ ደግሞ ለሰው ልጆች ውድቀት ተጠያቂዎች የሰው ልጆች ብቻ ነው። ግን እግዚአብሔር አምላክ ለምንድን ነው ዕፀ በለስን የፈጠራት የሚለው ጥያቄ ከተነሳብን ነገረ ድነትን አስፍተው ያስተማሩ አባቶቻችን ቢያንስ 3 ዋና ዋና ምክንያቶችን ያስቀምጣሉ። መላእክት ሁሉ አለቃ የነበረ የወደቀው መልአክ ሳጥናኤል እግዚአብሔር አምላክ ቅዱሳን መላእክትን ከፈጠራቸው በኋላ ተሰወረባቸው ይላል አይደል መጽሐፋችን። ተሰወረባቸው ኢን ሴንስ የሆነ ድብብቆች ተጫወተ ተደበቀ ማለታችን ሳይሆን አንዲት እናት ልጆቿን ከቤት እንዳትወጡ ብላቸው ግን በሩንም መስኮቱንም ቆልፋባቸው ብትሄድ ልጆቹ ቀኑን ሙሉ ከቤት ሳይወጡ ቢጠብቋት ማታ ላይ ስትመጣ ጎበዝ ልጆቼ ከቤት አልወጣችሁም ብላ ልታመሰግናቸው አትችልም። ምክንያቱም ከቤት ያልወጡት መውጣት ስላልፈለጉ ሳይሆን ምርጫ ስላልነበራቸው። ውድ ቤተሰቦቻችን ከሰሞኑ እየሰማናቸው ካሉ ጉዳዮች መካከል አንደኛው የራስን የማጥፋት ጉዳይ ነው። እንግዲህ ሁላችሁም ተመልክታችሁታል ብዬ አስባለሁ መረጃዎቹን ከሰሞኑ እየወጡ ያሉትን። አንድ እህታችን እንደዚሁ ከ5ኛ ፎቅ ላይ እንግዲህ ወድቃ እንደሞተች ተስተውሏል። ፖሊስ በዚህ ጉዳይ ላይ ምርመራ እያደረገ እንደሚገኝ ይታወቃል። ነገር ግን ብዙዎች መላምታዊ የሆኑ ሀሳቦችን እያስቀመጡ ይገኛሉ። ራሷን አጥፍታ ነው የሚልም ሀሳቦች አሉ። ነገር ግን ከዛ በተጨማሪ ሌሎችንም እንደዚሁ ራሳቸውን ያጠፉ ሰዎችንም መረጃዎች እየተመለከትን እንገኛለን። ከዚያ ጋር በተያያዘ እስኪ ምናልባት በዚህ ሁኔታ ላይ ለሚገኙ ሰዎች በዚህ ጭንቀት ውስጥ በዚህ ልቡናቸው እየተረበሸ ያሉ ሰዎችን እንደ መፍትሄ አድርገን የምንወስደውን አንድ ትምህርት እንመልከት። በቅርቡ አንድ ገና ወጣትነቱን ያልጀመረ ብላቴና እናቴ አትወደኝም ብሎ አሉ ታንቆን የሞተው አሉ። ሰሞኑን ስሰማ ወላጆቻችሁ ያላፈቀሯችሁ እንዲወዷችሁ የምትፈልጉ ሰዎች ገሸሽ ያሏችሁ ያመናችኋቸው እጮኞች የከዷችሁ እንኳን ብትሆኑ አንድ ዘላለማዊ ድምፅ ግን ወጣቶች እንድትሰሙ እንፈልጋለን። እግዚአብሔር እንዲህ ይላችኋል፣ በዘላለም ፍቅር ወድጄሻለሁ ይላል። እንደ እግዚአብሔር ሰውን የወደደ ማን አለ? ይህ ድምፅ ከፍ ብሎ ካልተሰማ እውነት ነው ጥቂት ሰዎች ሲያኮርፉ ትሰበራለህ። በአንድ እጅ ጣት የማይቆጠሩ ሰዎች ፍቅር ሲነግፉ እንክትክትህ ይወጣል። ይህንን ድምፅ ግን ስማው፣ በዘላለም ፍቅር ወድጄሻለሁ ይላል። እንደሚታወቀው እኛም ወደ እናንተ የተለያዩ መረጃዎችን ስናደርስ ነበረ ከሃይማኖት ጉዳዮች ጋር በተያያዘ ከሰሞኑ በተለይም ደግሞ ከእፎይ ጋር በተያያዘ የተለያዩ መረጃዎችን የሚወጡትን ወደ እናንተ ስናደርስ ነበረ። አሁን ላይ ደግሞ ከህግ ጋር በተያያዘ የህግ ባለሙያው እጅጉን ወሳኝ የሆነ መልእክትን አስተላልፏል። እስኪ እሱን ቪዲዮ እንመልከት፣ ከዚያም እንመለሳለን። ሰሞኑን መነጋገሪያ ከሆነው ከእፎይ ጉዳይ ጋር በተያያዘ የተወሰነ ነገር ለማለት ነው የመጣሁት። እንግዲህ ይሄ ከሐሰተኛ ንግግር ከጥላቻ ንግግር የሌላን ሃይማኖት ባህል እና እምነት ካለማክበር ጋር በተያያዘ በጣም በርካታ ቪዲዮ ነው የሰራሁት። ወደኋላ ሄዳችሁ ልትመለከቱት ትችላላችሁ። እንግዲህ በእፎይ ጉዳይ እፎይ ምንም ይበል ምንም የሃይማኖት ተከታዮች ነብዩ መሐመድን በተመለከተ የተባለው ነገር ተገቢ አለመሆኑን በማንሳት በጣም አስቆጥቷቸዋል፣ ተቆጥተዋል።
ይሄ ብቻ የተባለው ነገር ስህተት ለመሆኑ እንደ አንድ ማሳያ ልንወስደው እንችላለን። የተባለው ነገር ትክክል ነው ትክክል አይደለም የሚለውን እንደ አንድ መመዘኛ ልንወስድ እንችላለን። በኋላ ደግሞ የተባለው ነገር በትክክል እንዴት ነው የተገለጸው የሚለውን በማየትም የነገሩን ተገቢ አለመሆን ለማየት እንችላለን። እንግዲህ ይሄ ወንጀል ነው ወይ ከህግ አኳያ እንዴት ይታያል? ደጋግሜ ስላወራሁት እሱን ባጭሩ ብቻ ብዬ ልለፍ። የሌሎችን ሰዎች ሃይማኖት ማንቋሸሽ የሌሎችን ሰዎች የተከበሩ ሰዎች አይደሉም። ይሄ ነዋያተ ቅድሳት የሚባሉት ቅዱሳን ዕቃዎች የሚባሉት እነሱ እንደ የተከበሩ ነገሮች እንደ ቅዱሳን ነገሮች የሚቆጥሯቸውን ነገሮች በሙሉ ማንቋሸሽና መስደብ ወንጀል ነው። እሱ ሳይሆን ጉዳዩ ይሄ ነገር ለምንድን ነው በዚህ ልክ እየተስፋፋ ያለው? ለምንድን ነው ሊታረም ያልቻለው? ለምንድን ነው ከእንደዚህ አይነት ነገሮች ጀርባ እያንዳንዱን ነገሮች ስንፈትሽ ከጀርባ በሺዎች የሚቆጠሩ በሚሊዮን የሚቆጠሩ ሰዎች ያሉት? የሆኑ ሰዎች በሆነ ነገር ላይ ማንቋሸሽ ተግባር ሲፈጽሙ እነሱን የሚደግፉ በሚሊዮን የሚቆጠሩ ሰዎች አሉ። ምንም አጠራጣሪ አይደለም። ይሄ ማለት አደገኛ ነው ማለት ነው። ይሄ አሁን ከዚህኛው የሰዎችን ሃይማኖት አንቋሸሻችሁ ከሚለው ነገር ከፍ ብሎ ሄዶ የሰው ህይወትን ማሳጣት፣ ንብረትን ማውደም፣ የእርስ በርስ ግጭት መፍጠር ወደሚባል አደገኛ ነገር ሊያድግ ይችላል። ስለዚህ የሃይማኖት ክርክር የምናደርግ ሰዎች በምንከራከርበት ጊዜ ካፋችን የሚወጣው ቃል የታረመና ሌላውን ሰው በምክርና በሐሳብ ልውውጥ ለማሳመን የሚደረግ ጥረት እንጂ መሆን ያለበት ያንን ሰው በማንቋሸሽና በማዋረድ ወይም የዛ ሰው እምነትና አስተሳሰብ የሆነውን ነገር በማዋረድ አይደለም ሊደረግ ወይም ሊከወን የሚገባው። የዛን ሰው የሆነን ነገር በማዋረድስ ያንን ሰው ማምጣት ይቻላል ወይ? በርግጥ እንደ አንድ ሃይማኖተኛስ ጉዳዩን ከተመለከት ነው ሃይማኖተኝነታችንስ ይፈቅድልናል ወይ? ሌሎችን ማንጓጠጥ፣ ለሌሎች ክብር አለመስጠትስ ሃይማኖታችን የሚፈቅድልን ነገር ነው ወይ? ሁላችንም እንደ እምነታችን ማለት ነው። አምላካችን የምንለውስ በእርግጥ እንዲህ አይነቱን ነገር እንድናደርግ ነው ወይ ይፈልጋል ወይ ብለን ራሳችንን መጠየቅ መቻል አለብን ብዬ አስባለሁ። ያለበለዚያ ይሄ ጉንጭ አልፋ የሆነ ካሰብነው ልናገኝ ካሰብነው ትርፍ ይልቅ ኪሳራ ይዞ የሚመጣ ቅድም ያልኳቸውን ነገሮች የሚያመጣ ሁኔታ ነው። ስለዚህ የማይሆን ነገር ስናይ አንደኛ ዛሬ የሙስሊሞች ተራ፣ ነገ የክርስቲያኖች፣ ነገ የሌላ ሃይማኖት ተከታዮች ተራ የሆነ በደልን ወይም ጉዳት ማስከተልን ተራ በተራ መሸከምን ከማትረፍ ውጪ የምናገኘው ነገር የለም። ከዚህ በፊት በክርስቲያኖች ላይ ሲደረግ እርስ በርስ በጋራ ኖ ማለት ካልቻለ አይ ዛሬ የኛን አይመለከትም እንደውም እንኳን አደረክ እሰይ ስንል እኛ ላይ ሲመጣ ደግሞ ኖ ለምን ተነካን ማለት የለብንምና ሁሌ እርስ በርስ ትክክል ያልሆኑ ኃጢአት ይሆኑ ወንጀል ይሆኑ የማያርሙ የማያንጹ ነገሮች ሁልጊዜም በዋጭሩ ኖ ማለት መቻል አለብን። እንደዚህ አይነት ሁኔታዎች በሚከሰቱበት ጊዜ ደግሞ እንግዲህ መከሰታቸው አይቀርም ነገም ከነገ ወዲያም፣ ምክንያቱም ችግሩ ጥልቅ ስለሆነ መፍትሄ የምንሰጠው በህግና በህግ መሆን መቻል አለበት። በራሳችን እጅ ፍትህን መውሰድ የለብንም። እንደዛ የምናደርግ ከሆነ ነገሩን እናባብሰዋለን። ስለዚህ በስሜታዊነት በቁጣ ወይም ደግሞ ከነገሩ መበደል የተነሳ ይህን ነገር በራሳችን እጅ ለማከናወን መሞከርም አደገኛ ነው የሚሆነው። የበለጠ ችግሩን ማክፋት፣ በዛ ላይ እንደውም ሌሎች ሰዎች እንዲነሱ ማድረግ ስለሚያመጣ በዚህ ነገር ላይ በጣም በጣም መጠንቀቅ ያስፈልጋል ብዬ አስባለሁ። አንድ ያየሁትን ቪዲዮ አውርቼ ላጠናቅ። በኢትዮጵያ አየር መንገድ ውስጥ አንድ ጭስ ይነሳና ሰዎች ከጭሱ የተነሳ አውሮፕላኑ ይወድቃል በሚል ፍርሃት ጸሎት ወደ አምላካቸው ያደርሳሉ እና የቪዲዮ በማህበራዊ ድረገጽ ተሰራጭቷል። እና በዚህ ጊዜ ሰዎች ቪዲዮ ውስጥ ሰዎቹ እንኳን ዳኑ ወይም ደግሞ እንደየ ሃይማኖታቸው ቴንኪዩ አይደለም እያሉ የነበረው አይ እነሱ ካሉት አምላክ በተቃራኒ አይ ያዳነህ እኮ እሱ አይደለም እከሌ ነው እያሉ ይሄ ርካሽ የሆነ የሃይማኖት ትርፍ ለማግኘት አይደል ፖለቲከኞች ይላሉ አይደል ርካሽ የሆነ የፖለቲካ ትርፍ ለማድረግ ተብሎ የተደረገ ነው የሚሉት አይነት ሃይማኖትም ላይ እንደዚህ አይነት ነገሮች አሉ።
እና አንዳንዴ ስለ ሃይማኖታችን የምናወራው ከሃይማኖታችን ቀናይነት የተነሳ ነው ብሎ ለማለት ከሚያስችለው ወተን ይሄ መታበይ የኔ ይበልጣል የኔ ነው ትክክል ብሎ እንትን ከማድረግ የመጡ ነገሮች ይታያሉ እዚህም እዛም። ስለዚህ እነዚህ ነገሮች በጋራ በሚያንጽ መልኩ አደጋ በማያስከትል መልኩ ነው ልናርማቸው የሚገባው። ሰላም። የሃይማኖታዊ አክብሮት እንግዲህ ምንም ጥያቄ የሌለው ነገር ነው። አብሮ ለመኖር አማራጭ የሌለው መፍትሄ እንደሆነ ይታወቃል። ከዚህ ጋር በተያያዘም ነው እንግዲህ የህግ ባለሙያው እንደዚህ አይነት ሰፋ ያለ መረጃን ያካፈሉን። ከዚህ በተጨማሪ ግን የኮሜዲያን እሸቱም መልእክት ከሰሞኑ መነጋገሪያ ነበረ። እስኪ እሱንም ቪዲዮ እንመልከት። አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ የመጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው፣ ሚስጥሬን የምነግረው፣ እድገቴን የማሳየው ጓደኛዬ ነው። ኢትዮጵያ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረህ ሌላውን ወደህ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ እውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው እውቅና ያልሰጣቸው ግለሰብ ሆነው ትንሽ እውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያዊ ሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ከዚህ ቀደም በሐሰተኛ ነቢያት ላይ አንድ ስታንድ አፕ ኮሜዲ ሰርቼ ነበርና አንዳንድ ሰዎች እንዴት አንተ ሃይማኖቱን ትናገራለህ ብለው ኮሜንት አድርገውብኝ ነበረ። እኔ የማንንም ሃይማኖት አልናገርም። በወቅቱም በሃይማኖት ስም ራሳቸውን ሸፍነው ሃይማኖቱን የማይወክሉ የፕሮቴስታንት ቤተክርስቲያን እውቅናም ክብርም ያልሰጠቻቸው ነገር ግን የግል ጥቅማቸውን የሚያራምዱ ብዙዎችን እየጎዱ ያሉ ግለሰቦችን ለመቃወም ነበር ኮሜዲውን የሰራሁት። ብዙዎች ተረድተውኛል። ጥቂቶች ደግሞ ሳይረዱኝ ቀርተው የፕሮቴስታንት ሃይማኖትን የምጠላ መስሏቸው ነበር። በፍጹም ማንንም አልጠላም። ሁሉንም አከብራለሁ፣ ሁሉንም እወዳለሁ። የራሴን ኦርቶዶክስ ተዋህዶ ሃይማኖትን ግን ያለ ጥርጥርና በንጹህ ልቤ አመልካለሁ። ይህንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ። ሐሳቡን ከወደዳችሁት ላይክ አድርጉ። የእናንተን ሐሳብ ግን ጻፉልኝ። ምን ታስባላችሁ? ያወራሁትን ነገር መተቸትም መደገፍም ይቻላል። ነገር ግን ሌሎችን በማዋረድ የምትከብር ኦርቶዶክሳዊ ሃይማኖት እንደሌለችን ዓለም ያውቃል። በዚህ አጋጣሚ በስሜ ማለት ነው በቲክቶክ ፔጆች ያላልኩትን ለማስመሰል ፎቶዬን ተጠቅመው እከሌን እንደዚህ ብያለሁ፣ አቋሜ እንደዚህ ነው፣ ከከሌ ጎን ቆሜያለሁ እያሉ የሚፖስቱ ሰዎች አሉ። በጣም ልክ አይደሉም። አይ ዶንት ኖ ቪው እና ሽርፍራፊ ሳንቲም ያተርፉ ይሆናል። ነገር ግን ጉዳቱ የጋራ ነው። ሌሎች ሲፖስቱ አትደናገሩ። ትክክለኛው የኔ የቲክቶክ ፔጅ 1.7 ሚሊዮን ፎሎወር ደርሷል። ከዚህ በታች ያሉት በሙሉ የኔ አይደሉም። ሰርተው ይብሉ ይጠቀሙ ብዬ ዝም ብያለሁ። ሪፖርት አድርጋችሁ አዘጉ ብዬ አላቅም 5 ዓመት ሙሉ። አሁን ግን በህልውና ይመጣል። ስለዚህ እሸቱ መለሰ የሚሉ የቲክቶክ ፔጆች አሉ፣ የኔ አይደሉም። ትክክለኛው የኔ ፔጅ በቲክቶክ 1.7 ሚሊዮን ያለው ብቻ ነው። በፌስቡክ ደግሞ እግዚአብሔር ይመስገን 1.4 ሚሊዮን ደርሻለሁ። ወጣቶች ተመርቀው ስራ አጥተው ስራ እየፈለጉ ከሆነ የሞባይል ካርድ በጣም ይቸግራቸዋልና ሞባይል ካርድ መሸለም ጀምሬያለሁ። ዛሬም በፌስቡክ ፔጃችንም
በቲክቶክ ፔጃችን ማታ 3 ሰዓት ላይ የአንድ ሺህ ብር የሞባይል ካርድ ሽልማት እናወጣለን። አንደኛው የሞባይል ካርድ ይኸው የምታዩት ነው። የ1 ሺህ ብር የሞባይል ካርድ ነው። ያዙ 96 76 3 58 53 52 6 የመጨረሻው 2 ዲጂት ቁጥሮች አሉ። እነዚህን 2 ዲጂት ቁጥሮች አሁን አልነግራችሁም። ምሽት 3 ሰዓት ላይ 2ቱን ዲጂት ቁጥሮች እየተናገርኩኝ ቪዲዮ ለቃለሁ። ቪዲዮ እንዲደርሳችሁ ቲክቶኩን ፎሎ አድርጉልኝ። 1.7 ሚሊዮን ያለውን ይሄንን ፔጅ ብቻ የ1 ሺህ ብር የሞባይል ካርድ የቀደመ ይጠቀማል። ምሽት 3 ሰዓት እንገናኝ። ወዳችኋለሁ። ኮሜዲያን እሸቱ እንዳለው እስኪ እኔም ልበላችሁ በዚህ ጉዳይ ላይ እንዲሁም ደግሞ ቀደም ብለን የህግ ባለሙያው በሰጡት ሀሳብ ላይ የሀሳብ መስጫው ሳጥን ላይ ሀሳባችሁን እንዲሁም ደግሞ የእናንተን ምልከታ የእናንተን አስተያየትም አስቀምጡልን። በተለይም ደግሞ ከሰሞኑ ጋር በተያያዘ ከሰማችሁት ከተመለከታችሁት መረጃዎች ጋር እንግዲህ በማገናኘት በዚህ ሀሳብ ላይ ሀሳባችሁን እንድታስቀምጡልን በድጋሚ በአክብሮት እንጠይቃችኋለን። እንቀጥላለን። ይህ ሁሉ ግን በሀገራችን ላይ እንዲሁም ደግሞ በዓለም አቀፍ ደረጃ ላይ የምንመለከተው ክርስቲያን ላይ ኦርቶዶክሳውያን ላይ የሚደርሰው ፈተና የሚመጣው እንግልትና ፈተና ከምን የመነጨ ነው የሚለውን ሊቀ ሊቃውንቱ በዚህ መልኩ ነግረውናል። እስኪ ሊቀ ሊቃውንት ስሙርን ትምህርት ወይም ደግሞ ቃለ መጠይቅ እንመልከት። እኔ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እና በራሴም ግንዛቤ ፈተና የሚበዛብን ለምንድን ነው? ለዲያብሎስ እጅ ያልሰጠች ተቋም ናት። ቅድም እንዳልኩ ጾሙን ወርሳለች ቅድስት ቤተክርስቲያን። ዝም ብለው የክርስቶስን ትምህርቱን ብቻ አይደለም፣ ጾሙን ወርሳለች። ገዳሙን ቆሮንቶስን ወርሳለች። ገዳም አለን፣ ጾም አለን፣ ጸሎት አለን። እና ክርስቶስን የፈተነ ሰይጣን፣ ለክርስቶስ ያልተበገረ ሰይጣን የክርስቶስ የሆነችዋን ቤተክርስቲያን እንዴት ይተዋታል? በገንዘብ ሊፈትናት ይችላል። በፖለቲካ ዘመን በሚያመጣው የትኛውም ፈተና ሊፈትናት ይችላል። አልተፈተነችም ማለት ግን ወድቃለች ማለት ነው። በነገራችን ላይ የትኛውም ግርግርና ጩኸት ሲሰማ ብታይ ቤተክርስቲያን ውስጥ እጅ ያልሰጠች ቤተክርስቲያን ስለሆነች ነው። ጸጥ ካለ ግን ሞታል ማለት ነው። ቅድም ያለው ነው። ከሞተ ወታደር ጋር ማንም ሰራዊት ትግል አይገጥምም፣ አይዋጋም። ስለዚህ በተለያየ መንገድ አንዳንድ ጊዜ በአገልጋዮቿ ትልልቅ በምንላቸው አባቶቿ፣ መሪዎቿ ቤተክርስቲያን ልትፈተን ትችላለች። ከሰማይ ጀምሮ ያመጣው ፈተና ዋና የመላእክት አለቃ አይደል? ፈተና የሆነው የመላእክት ነገድ ነው። የሰማያዊያን ቤተክርስቲያን የፈተናት እኮ አለቃውን ዋናው ዛሬም ድረስ እኛ ብቻ አይደለም እንደዚህ ዝም ብለን እንዲሁ መድረክ ላይ ውርውር ምን መምህራን ብቻ ወይም አገልጋዮች ብቻ አይደለም። ትልልቅ የምንላቸው ሰዎች ሊስቱ ይችላሉ፣ ማይሳሳቱ አይደለም። ይሄንን ፈተና እየተቀበለች ያለችው ግን ከዓለም ጋር ስለማትሄድ ነው። በቃ ጾሙን ወርሳለች፣ ጸሎቱን ወርሳለች። ቆሮንቶሳዊት ቤተክርስቲያን ላይ ፈተና ግድ። ቆሮንቶስ ላይ ቆመ፣ ቆሮንቶስን ወርሰህ ክርስቶስን ጾም ጸሎቱን ወርሰህ ፈተና ከኔ ይራቅ ማለት አትችልም። እንግዲህ ቤተክርስቲያናችን ህንፃ ቤተክርስቲያኑ እንደሚታወቀው 3 ክፍሎች እንዳሉት ወይም ደግሞ በ3 እንደሚከፈል ይታወቃል። ይህም ምንድነው? ቅኔ ማህሌት፣ ቅድስትና መቅደስ ተብሎ ይከፈላል። ታዲያ ከመቅደስና ከመንግስተ ሰማያት ማን ይበልጣል በሚል ጉዳይ ላይ መምህራችን አባ ገብረ ኪዳን እንደዚህ አስተምረውናል። ከመቅደስና ከመንግስተ ሰማያት ማን ይበልጣል ተብሎ ሲጠይቅ ምንድነው የሚሉት? ማን ይበልጣል? ከመቅደስና ከመንግስተ ሰማያት መንግስተ ሰማያትንማ እነሟይ ሁሉ ይገቡበታል አሉ ይባላል አንድ መምህር። መቅደስ ግን እነሟይ ይገባሉ አይገቡም ማለት ነው። ስለዚህ ማን ይበልጣል? መቅደስ ይበልጣል። እነሟይ ሁሉ ይገቡበታል ማለት በተፈጥሮ ለሴት ክህነት አልተሰጠም አይደል? መንግስተ ሰማያት ግን ተፈቅዷል። ስለዚህ መቅደስ ክቡር ነው። አሁን በዚህ በመጣ ነበር የሆነ ጊዜ አንድ ሴት እንደዚህ አድርጋ እያጠነች ለምን አርሴማ ተገልጣላት ወይ ጥቃት ወይ መድኃኒዓለም እንደው እኔ እኮ ይሄ ነው የሚገርመኝ። እንደው በህግ አምላክ ስርዓት አለው፣ ህግ አለው። ምንም ብትበቃሽ ትብቃኛ። አርሴማም ትገለጥላት። እንኳን አርሴማ ድንግል ማርያም ስላሴ ቢገለጡላት በምንም ታምር እሷ ልታጥን ቄሱ ሊያሳጥን አይችልም። ቄሱ እያሳጠነ ቄሱ ጥላ ይዞ ያሳጥናል፣ እሷ እያጠነች ማለት ነው። ይሄ እኮ ነው ቅድስና። ከስርዓት በላይ አያደርግም። እስኪ በሉ ከምን በላይ አያደርግም? ከስርዓት በላይ አያደርግም። ምናልባት አሁን ደግሞ አንዳንድ ሰው እሱ ያወቃት ጥቅስ ካልተጠቀሰች ሌላ እውቀት የማይታወቅ ይመስለዋልና አበው ይነሰ መልዕልተ ሕግ እሙንቱ የሚል አንድ ጥቅስ ሰው ሊነግራቸው ይችላል። አባቶቻችን ከምን በላይ ናቸው ነው? በሉነ ንገሩ እንጂ። ከሕግ በላይ ናቸው ማለት ጌታዬ ከስጋ ሕግ በላይ ናቸው ማለት። ለምሳሌ የኔ የስጋ ሕግ ውዬ ማታ ካልተኛው ያመኛል ነገር እና አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖትን ከወሰድ ከዚህ በላይ ናቸው። 40 ቀን 50 ቀን አይተኙም። ከዚህ ወጥተዋል ማለት ነው። ለምሳሌ እኔ ውዬ መብላት አለብኝ፣ ካልበላው አይሆንልኝም።
እነሱ ግን ሳይበሉ መክረም ይችላሉ። 7 ዓመቱን መቆየት ይችላሉ። እንዴት ነው ከህግ በላይ የሆኑ ሲባል የህጉን አገልግለው ሲጨርሱ እግዚአብሔር ከህግ በላይ ያደርጋቸው። በህጉ ጨረሱበት። እግራቸው ሲደክመው አይደለም የሚቀመጡት፣ ሲሰበር ነበር። ሲሰበርም አይቀመጡም። አንድ በቀረው እግራቸው ነው የሚቆሙት። የስጋን ኃይል ስለጨረሱት የመንፈስ ኃይል ተሰጣቸው። እነዚህ ናቸው መልዕልተ ህግ የሚባሉት ማለት ነው እንጂ ህግ ለማፍረስ ጽድቅ የለም። ህግ ለማፍረስ ብቃት የለም። የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን እንግዲህ በቪዲዮቻችን በአዳዲስ መረጃዎቻችንና በተመለከታችሁት ቪዲዮ በብዙ ደስ እንደተሰኛችሁ ብዙ ነገር እንዳተረፋችሁበት ተስፋ እናደርጋለን። እንደነዚህ አይነት ቪዲዮ ዘወትር ወደ እናንተ እንዲመጡ እንደነዚህ አይነት መርሃ ግብሮች ዘወትር ወደ እናንተ እንዲደርሱ ከኛ ጋር ቤተሰብ መሆን ያስፈልጋል። ቤተሰብ ሁኑን፣ ሰብስክራይብ እያደረጋችሁ ተወዳጁን። እንዲሁም ደግሞ እናንተ ያተረፋችሁበት ትምህርት፣ መልእክት፣ መረጃ ጉዳይ ሌሎችም ወዳጅ ዘመዶቻችሁ እንዲጠቀሙበትና በብዙ ደስ እንዲሰኙበት እንዲያተርፉበት ይህንን ቪዲዮ ማጋራት፣ ላይክ እና ሼር ማድረግ፣ ሀሳባችሁንም በሀሳብ መስጫ ሳጥን ላይ ማስቀመጥ እንዳይዘነጋ። በሌሎች በአዳዲስ ጉዳዮች መርሃ ግብርና ቪዲዮዎች ዳግም እስከምንገናኝ ድረስ ለዛሬው እዚህ ጋር ለማብቃት ወደድን። ይቆየን።